በኃይል መፍረስ የለበትም ይሄ መንግስት በኃይል ማፍረስ ከዚህ በኋላ ማብቃት አለበት ብሎ የሰላም አባት ሆኖ ትግራይ ቲቪ እና ድምጽ ወያኔ ላይ አብዛኛው ፉከራ ሲያሰማ ነበር አብዛኛው ነገሮችን በጦርነቱ ጊዜ ጦርነቱን ያባባሱ ሌሎችም ጭምር ሌሎች ትግራይ ላይ እንዲዘምቱ ያስደረጋቸው በርካታ ነገሮች የተናገረ ሰው አሁን የሰላም አባት ሆኖ የኢትዮጵያ መንግስት በኃይል ማፍረስ የለብንም የሚል ምክር ሰጥቷል ስለ ኤርትራ ህዝብም 2 ሚሊዮን አይበልጥም ብሎ እናንተ እኮ 130 ሚሊዮን ነንኛና ወደዛ የሚለው መንፈስም አስተጋብቷል በቀጥታ ወደ ዛሬ ያዝናቸው ጉዳዮች እናልፋለን መጀመሪያ ያው ሌሎች ሼር አድርጉ ፕሮግራሙ ሰብስክራይብ አድርጉ አትርሱ እንዳልኳችሁ ሚዲያውን ደግፉ የመጀመሪያ ጉዳያችን የፕሪቶሪያ ሰላም ስምምነት ነው ፕሪቶሪያ የተፈራረሙት ቲፒኤልኤፍ ነው ቲፒኤልኤፍ አይደለም ቢል ጌታቸው ነበር ፈራሚው አካል አሁን ሁለቱም ፈራሚ አካላት ሬድዋን ሁሴንና ጌታቸው ረዳ ቁጭ ብለው አብረው ነው የሚዝናኑት አብረው ሁለት ፈራሚ አሪፍ ሰራንላችሁ አይደል እየተባባሉ ማለት ነው እንደዛ ነው የፕሪቶሪያ ሰላም ስምምነት ነው አሁን ሰርዘናል እየተባለ ያለው ሌላ ቋንቋ የለው የፕሪቶሪያ ሰላም ስምምነት ነው የምርጫ ቦርድ ምናምን ብሎ ነገር ምርጫ ቦርድ አልሰጠውም ምርጫ ቦርድ እንደተሰረዘ ነው ምርጫ ቦርድ ጥር 2013 ሰርዞታል ቆላ ተንቤን ይያለ ሰርጃለሁ ብሎታል ያኔ እንደተሰረዘ ነው ከዛ በኋላ የለም ሪል ስቴት ፕሪቶሪያ ሄዶ የተፈራረሙት አሁን አዲስ ትርክት አይደለም ምንናገረው አዲስ ትርክት አይደለም የቋንቋ ግን ፎር ዘ ሬኮርድ ነው ያወራን ያለ ነው ይሄ መንግስት ጦረኛ መንግስት ነው ይሄ መንግስት በትግራይ ላይ ጄኖሳይድ መፈጸሙ አልበቃ ብሎት አሁንም ሌላ ጦርነት ፍላጎት እንዳለው ማሳያ አቅሙ አለው የለውም ዳዝማር እሱ አይደለም እንትሩ ኢንቴንሽኑ ግን አለ ፍላጎት አለ ጦርነት እንደሚፈልግ ሌላ ምክንያቱ ተጠያቂነት የለም ዓለም አልጠየቀውም እና ፍላጎቱ አለ አቅሙ አለው ወይ ያለው ሌላ ጉዳይ ነው እሱ ሌላ ጉዳይ ነው ግን ይሄ ጦርነት አዋጅ ነው መቼም የተሰረዘ ፕሪቶሪያ በስንት አደራዳሪዎች የተፈረመ ፊርማ የበርካቶች ህይወት ከሞት ያዳነ የኢትዮጵያውያን ህይወት የታደገ የፕሪቶሪያ ሰላም ስምምነት ዝም ብሎ ህወሓት ተፈራራሚ አካል ነው ግን በቃ ሰርጅዋለሁ ካለ ጤነኛ ሊሆን አይችልም ከጦርነት በፍጹም መውጣት የማይችል የአማራን ጦርነት እንትን ያደርጋል ብሎ ሲጠበቅ ኦሮሚያ እንትን ሶሉሽን ያመጣል ተብሎ ሲጠበቅ ሶስተኛ ጦርነት እዚህ አካባቢ እየከጀለ ነው ማለት ነው ያዋጣው አያዋጣው አብይ ብቻ ነው የሚያውቀው አጠገቡ ያሉት ሰዎችም ይመዝኑታል ያዋጣው እኛ እናውቀዋለን ያዋጣው ያዋጣው ማንም ሰው ያውቃል ቅርበት ያለው ለመረጃ ቅርበት ያለው አብይ አህመድ ቢሮ ምን ይወራል ብሎ ለሚሰማ ቅርበት ያለው እናውቀዋለን ግን ዞሮ እንደ ጦርነት ማወጅ ነው የሚቆጠረው ይሄን ማለት ነው ለምንድን ፕሪቶሪያ ነው የፈረሰው ምንለው የፕሪቶሪያ ሰላም ስምምነት የሁለቱ አካላት ነው የፌደራል መንግስትም ወይ ብልጽግና እና የቲፒኤልኤፍ ነው ቲፒኤልኤፍ በትግራይ በኩል ማን ያው ሰራዊቱንም ምናምን ወክሎ ቲፒኤልኤፍ የሚባል ነው መደራደረው ብሎ ሌላው ቀና ሰጠም ቲፒኤልኤፍ ግን ቀና ሰጠዋለሁ ቲዲኤፍ የሚባል አላውቅ የትግራይ መንግስት የሚባል አላውቅም ቲፒኤልኤፍ ግን ቀና ሰጠዋለሁ ብሎ የተፈራረመ አካል የፕሪቶሪያ ሰላም ስምምነት ሁለቱ ተፈራራሚ አካላት ጌታቸውና ሬድዋን የፈረሙት ጌታቸው አሁን ያለው ጌታቸው ሳይሆን የድሮ ጌታቸው ማለት ነው ሲፈራረሙ አሁን አንደኛው ሰርጀዋለሁ በቃ እውቅና አልሰጠም ኢትዮጵያ ምድር ላይ ህወሓት የሚባል ፖለቲካ ፓርቲ የለም ከነገ በኋላ አሁን የኢትዮጵያ ዩቲዩበርስ ፌስቡክ ቲክቶክ ስለምን እንደሚያወራ ጭንቋቸው ከነገ በኋላ ቲፒኤልኤፍ የሚባል ነገር እንደማያነሱ ተስፋ እናደርጋለን የሞተ መቃ የለም ጉዳያችን የኢትዮጵያ ሚዲያ ይብላኝ ለነሱ አጀንዳ ከየት ይፈጥራሉ ህወሓት ካላሉ ሸኔ ካላሉ ወይ ፋኑ ምናምን ሽፍታው ካላሉ ከዚህ አሁን አንድ ቀነሱ ማለት ነው እዚህ አካባቢ ሌላ መፍጠር አለባቸው ሌላ ቶፒክ የሚሆናቸው ለዩቲዩባቸው ማለት ነው የፕሪቶሪያ ፈረመ ሞቷል ምን ለምንድን ነው ሁለት ተፈራራሚ አካላት አንደኛው ከሞተ በቃ የለም ካለ የለም ማለት ነው አይሰራም ማለት ነው አካላት አንደኛው ከሌለ ኤግዚስት ያደርግም ኮንትራክቱ ወይም ውሉ ህይወት የለውም ማለት ነው ሌጋል ፐርሰናሊቲ የለውም እንትኑ የውሉ ማለት ነውና የፕሪቶሪያ ሰላም ስምምነት ይሄ በቀጥታ ከምን ጋር የሚገናኝ ነው
የትግራይ አስተዳደር የለም ፈርሷል ማለት ነው። ጊዜያዊ መስተዳደር ማን ያቋቁሙታል ነው የሚለው ጊዜያዊ ቲፒኤልኤፍ እና የፌደራል መንግስት ያቋቁሙታል ነው የሚለው። ቲፒኤልኤፍ የሚባል ሰርጃለሁ ይላል። በቃ የቲፒኤልኤፍ ሌጋል ፐርሶናሊቲ የህጋዊ ሰውነቱ አክትሟል ከተባለ ጊዜያዊ መስተዳድሩ አክትሟል ማለት ነው። ሁለቱ አካላት ናቸው ተስማምተው ያቋቁሙታል የተባለው። 51% ባለቤት ነው ጊዜያዊ አስተዳደር ውስጥ ያለው ህወሓት። ወደ ወረደ ህወሓት ምርጫ ቦርድ ሞቷል ስላለኝ ቶሎ ህወሓትን አስወግደው ከአስተዳደር ካለው ሌላ መዘዝ ይዞ ይመጣል ማለት ነው። አንደኛ ያደርጓል ይለዋል ወይ ሌላ ጥያቄ ነው። ኤኒዌይ ግን ጊዜያዊ አስተዳደር የሚባል የለም። ሌላ አይነት ፖለቲካል ኮንፊግሬሽን ትግራይ ውስጥ እየመጣ ነው ማለት ነው። እና የፕሪቶሪያ ሰላም ስምምነት ግጭቶች እንዳይከሰቱ በውይይት እንፈታለን፣ በንግግር እንፈታለን፣ ጉድ ፌዝ ኮሚትመንት ይኖረናል ነው የሚለው። ይሄን ቫዮሌት አድርጎ ቀደም ብሎ አሁን አይደለም ያፈረሰው፣ ቀስ በቀስ እረተው እየተባለ ሌፍተና ጀነራል በላይ ስዩም የሚባለው አላማጣ ሄዶ በቴሌፎን ሲነግራቸው ሰላማዊ ሰልፍ አድርጉ፣ ህወሓት የገደለ ነው፣ ሰራዊት እየገደለ ነው፣ ሰላማዊ አድርጉ ብሎ የመከላከያ ሚኒስትሩ ዋናው የዘመቻ ኃላፊ በድምጽ የተገኘው እጅ ጋፍንጭ ጌታቸው በድምጽ ያለ በትግራይ ቲቪ አላወገዘውም። ያኔ እንዴት ብሎ ከፌደራል መንግስት ጋር ይስማማል? እንዴት ብሎ ሊያወግዘው ይችላል? እንደዚህ አይባልም፣ ጸባጫሪነት ነው፣ አገነስ የፕሪቶሪያ ሰላም ስምምነት ነው ብሎ ያኔ አመት ከምናምን ሆኗል ዝም ነው ያሉት። እዚህ ሚዲያ ምናምን ሚዲያ ነው የተነገረው። ማውራት ያኔ የነበረው አረ በሉ ስንላቸው ዝም። እንዴት አድርጎ የትግራይ ህዝብ እንደናቁትና እንዴት አድርጎ የትግራይ ህዝብ እንደበደሉት አንደኛ ማሳያ እንደዚህ አይነት ነው። ክህደት ሲፈጽሙ ነው ሚዲያ ተቆጣጥረው ትግራይ ቲቪ ድምጽ ወያኔ ተቆጣጥረው ሲፈጽሙት የነበረው ወንጀል ስታስቡ ማለት ነው። እና ግጭቶችን ይፈለፍላል አብይ። አንደኛ ግጭቶች ተነሱ፣ ሰላማዊ ሰልፍ አድርጉ፣ ቫዮለንስ ፍጠሩ ያሉ የሚሰማሩ ጀነራሎችን አየን። ቀስ እያለ ተከዘዘብ በዚህ በኩል ደግሞ ነፃ መሬት ወደ አፋር ዝመት ብር ሰጣሃለሁ ይሄን ያክል ብር እንትን አድርጎና ሸራሪና ወይ ምዕራብ ትግራይ ያለውን ሰራዊት በትኑልኝ፣ አዲስ አበባ የሚባል በትንልኝ፣ ባንዳዎችን እየሰበሰበ ገንዘብ እየሰበሰበ ሲያደርግ ነበር። ይሄ እንደዛ አይደለም። የፕሪቶሪያ ሰላም ስምምነት ዲዲአር እንኳን ልፈጽም ካልክ በፕሮሰስ ነው፣ በሂደት ነው የምታደርገው። በዚህ አፋር እየጠራ የዩኤን ገንዘባችሁን ውሰዱ እያልክ ያው ስታጃጅላቸው የነበረውን በሱ መንገድ አይደለም የሚሆነው የነበረው። እና ሌላ ሰብአዊ እርዳታ ትግራይ የአይዲፒ እንዳይገባ እንዲስተጓጎል በኢትዮጵያ ጭምር የኢትዮጵያ መንግስት ጭምር ሰብአዊ እርዳታ መስጠት ግዴታው ነው። የግድ የዩኤስኤድ ደብሊውኤፍፒ ምናምን አይደለም። የኢትዮጵያ መንግስት ድም ብሎ ነገር እንትን ማድረግ አልቻለም። እሱን አክሰስ ቱ ሂውማኒታሪያን ሰፖርት እሱን አድርጎታል። ምንም ከጦርነቱ ጊዜ ባልተናነሰ መንገድ ነው ሪስትሪክት ያደረገው። እርዳታ የለም። አይዲፒ ሴንተር ማንም ብትሄዱ ጠይቋቸው፣ ማንም ሰው እየደወላችሁ ጠይቋቸው መቼ ወር እርዳታ የደረሳችሁ 7 ኪሎ 9 ኪሎ ነች እሷን እኮ የለም እሱ። እና ከሰሞኑ የውጭ ኤምባሲዎች ወይ የውጭ ፓስፖርት የያዘ ሰው ወደ ትግራይ እንዳይጓዝ ትራንስፖርት ጭምር ወደ ባህር ዳር ፈረንጅ መሄድ ይችላል፣ ወደ አክሱም መሄድ አትችልም፣ መቀለ መሄድ አትችልም። ኢንቨስትመንት ካለው መቀለ ኢንቨስትመንት ካለው አንድ የውጭ ዜጋ እኔ ኦሮሞም ቢሆኑ አማራም ቢሆን የውጭ ፓስፖርት ይዞ የመጣ የኬንያም ይሁን የአሜሪካም ይዞ ቦሌ ሲሄድ አትሄድም ነው የሚባለው። የውጭ ፓስፖርት ማንኛውም የያዘ ወደ ትግራይ አትሄድም የተባለ ያለው አሁን ኤምባሲዎች ደግሞ በሰርኩላር ተበትኖላቸው ወደ ትግራይ እንዳትሄዱ ነው የተባሉት። ይሄ ሌላኛው ጦርነት ነው። ለዛ ነው የትግራይ ባህልና ቱሪዝም ቢሮ ይሄ አንዴ የፕሪቶሪያ ሰላም ስምምነትን የሚጥስ ነው አድሎ ነው። ቀጥታ የሆነ የቱሪዝሙን ኢንቨስትመንቱን የባህል ልውውጥ ምንም ነገር እንዳይኖር መዝጋት ማለት ነው። ይሄ በአስቸኳይ መቆም አለበት ብሎ የጠራው እሱ ነው። እና የወራሪዎች አላስወጣም፣ በአልጀርስ ከወሰደው ይውሰደው እያለ በዚህ በኩል ያለው ሪፈረንደም ነው እንትና ቀርበዋለሁ እያለ ያው ሲያንገላታው እንደነበር እናውቃለን። ይሄ የብሪች ነው፣ ማፍረስ ነው፣ የፕሪቶሪያ ሰላም ስምምነትን ማፍረስ ነው። የሽግግር ፍትህ የሚባለው ነገር የለም። የሽግግር ፍትህ ሊያረጋ አይችልም። ጄኖሳይደርስ ከመቀሌ የተሸኙት መኮንኖች እነ ይሄ ሁሴን መሐመድ ትላንት አሳይተናቸዋል። ጌታቸው አሾልኮ ሌሊት የሸኛቸው የደቡብ እዝ አንድ ኮር አዛዥ አድርጎ ነው የሸሙ።
ጠቅላላ የሄዱት በሙሉ ወደ መከላከያ ያስገባቸው ወንጀል የሰሩት። እኔ ፋፊ ነኝ ይህን ቪዲዮ የምቀርጽላችሁ ፋፊ ነኝ ያለ የማህበረ ደገ ወንድሞቻችን ገደል የከተተው ጌታቸው ባሽልኮ የላከው እነዚህም ጭምር ወደ መከላከያ ነው የገቡት ተመልሰው እና ለትግራይ በነገራችን ላይ ለትግራይ የጠበቅነው ነገር ነው። እንደ ሚዲያም ብዙ ጊዜ ስንናገረው ነበር። ብዙ ሰው ደስ ብሎታል። ደስ ያለበት ምክንያት አብይ ያውቋል፣ ጌታቸውም ያውቋል። ትላንት ወዲያ ሲመክር ነበር እኮ የትግራይ ወጣት ሴንስ ኦፍ ኢትዮጵያኒዝም ማዳበር አለብን። የወል ወግ የሚባለው የመገንጠል ስሜት አለው ወጣቱ። ትግራይ ተስዕር ሞቅ ሲለኝ ነው ትግራይ ተስዕር ያልኩኝ ምናምን ሲል በርካቶች ወጣቱ ወንድሞቻችንን ትግራይ ተስዕር ማህበራዊ ሚዲያ እንኳን የሆነ ነገር ሳትል መዋ እያለ እንረጋጋ ማን ሞኒተር የማህበራዊ ሚዲያ ሞኒተር ሆኖ ፌስቡክ ላይ ትዊተር ላይ ማንም ሰው እንዳይጽፍ እንኳን መቀለ ሆኖ ሲቆጣጠር የነበረ ሰውዬ ያ ቡድን ቸርች ይቆጣጠራል፣ መስጊድ ይቆጣጠራል፣ ገበያ ይቆጣጠራል፣ ምናምን ይቆጣጠራል። ያ ፌስቡክ ላይ ቁጭ ብሎ አገር ሲቆጣጠር የነበረ ዲሲፕሊን ነው ተብሎ ማለት ነው። ለአንድ ዓላማ የቆመ ህብረተሰብ ከሆነ ደግሞ እሺ በቃ በልስ ጌቾ አንተ ንገረን እያለ እሱ ፖስት ያደርጋት በቃ ቀልድ ሲቀልድ እንኳን በአንድ ደቂቃ 1000 ምናምን ሼር አድርጓል። የትግል መሪ ነው ተብሎ ማለት ነው። ለትግራይ ነው እየታገለ ያለው ተብሎ ማለት የቲዲኤፍ አንደበት ነው የቲዲኤፍ ኢሜጅ ነው በሚል ማለት ነው። እና ይሄ መጨረሻ ላይ መጥቶ ትግራይ ወደ ኢትዮጵያ እንጎትተው ወጣቱ ወደ ትግራይ እያለ የሚል ወጣት መጥተዋል። የተገፋ ትውልድ ነውና መስራት አለብን ወጣቱን ወደ ኢትዮጵያ ለመመለስ ብሎ ፋና ላይ ሲበጠረቅ አየ ነው። ይሄ ትግራይ ተስዕር እያለ ትግራይ ሀገር ናት ከዚህ በኋላ ማንም ምን አገባ ምናምን ሲል ነበር። መጥቶ እኔ በቃኝ በቃ ከስንት ጊዜ ልዋሽ እና እኔ በቃ ተናዝዝ ያለው እንትኑ ንስሐ ገብቻለሁ። ንስሐ የምትገባው መቀለ ነው። ንስሐ የምትገባው አዲስ አበባ አይደለም። ትገባው የፍርድ ቀን መቀለ ነው። የፍርድ ቀን አዲስ አበባ አይደለም። በዚህ እና ብዙ ይሄ ለትግራይ ትልቅ እድል ይዞ የመጣ ጉዳይ ነው። ተመልካቾች በጣም ትልቅ እድል ያልነቁትም የፈዘዙትም ጭምር ትንሽ ነቃም ያደርጋቸው ያጡት እድል ኤክስፕሎይት ያላደረጉት የተለያዩ ነገሮችን በደንብ አድርጎ ኤክስፕሎር እንዲያደርጉ እንዲፈትሹ የሚያደርጋቸው ነው እንጂ ነዳጅ የከለከልክ ቱሪስት ወደ ትግራይ እንዳይሄድ ማንም ከአሜሪካ ከዚህ ከዋሽንግተን ዲሲ ተነስቶ ወደ አክሱም መቀለ ወይ ሄዳለሁ ብሎ አውሮፕላን ኮኔክሽን አዲስ አበባ ኮኔክት አድርጌ ሄዳለሁ ብሎ ተነስቶ አዲስ አበባ ሲሄድ አይ አሜሪካ ፓስፖርት ነው ያለ ወደ መቀለ አትሄድም ወደ አክሱም አትሄድም ተብሎ የሚከለከል ትግራዋይ ማንም ባለበት ሰዓት ይሄ ህወሓት ሰርጃለሁ ምናምን ብሎ ቀልድ ይሄ ተራ ቀልድ ነው እያየነው ነው። ፕሪቶሪያ ነገር ስላፈረሰው ነው። እና ትግራይ በቀጥታ ተመልካቾች በቀጥታ የህልውና ጥያቄ አላት። በቀጥታ ዝም ብሎ ማሽሞንሞን ምናምን ማለት አያስፈልግም። የህልውና ጥያቄ አላት፣ ገጥሟታል። የህልውና ጥያቄ የገጠመው አካል ደግሞ ምንድነው? የህልውና ምንድነው ያሉት? የህልውና ዘመቻ ነው ያሉት አይደል? ገጀራ ያለ ገጀራ ይዘውጣ፣ ማሲንቆ ያለም የወጣ አበረታታ፣ በማሲንቆ ማበረታታ፣ በችሎታ በአርት አበረታታ፣ በእንትኑ በዋናው ኃይል ወታደራዊ ኃይል አልቻልነውምና እያንዳንዱ ውጣ የህልውና ጉዳይ ገጥሞናል ሲባል ነበር። የህልውና ጉዳይ ሳይገጥማቸው ነው እሱ። አሁን ህዝብን አልመልስም፣ አይዲፒ አልመልስም፣ ትግራይን ከፋፍዬ በጣጥሼ እንደ ቢያፍራ የሚባለው እንትን አረጋታለሁ እንደተባለው እነሱ እንደተመኙት እንደዛ እንደሰሩት ያን ፕላን እፈጽማለሁ። የተደራጀ ሰራዊት ትግራይን ዲፈንድ ማድረግ የሚችል ሰራዊት እንዳይኖር ዲዲአር ምናምን እያልኩ በትንልሃለሁ። የተደራጀ ጠንካራ ፖለቲካ ፓርቲ እንዳይኖር በዚህ ሰርጀዋለሁ፣ አጥፍቼዋለሁ። ከዛ ምዕራብ ትግራይ በዚህ በኩል የምትለው ነገር የለም፣ ባድመ ምናምን ብሎ ነገር የለም። በዛ ወሰጥቼዋለሁ፣ በዚህ ተከዘዘ ምናምን አስቀምጬልሃለሁ። የተሰደደ ህዝብን አልመልስም። የትግራይ ውክልና በፌዴራል መንግስት እንዲኖራት አልፈልግም ብሎ ጠንክሮ የሰራ መንግስት ነው የፌዴራል መንግስት ከተባለ ማለት ነው። ምንም ኃላፊነት የማይሰማ መንግስት ልትሏቸው ግን ለዚህ እና ትግራይ ኦፊሻሊ የህልውና ጉዳይ ገጥሟታል። ጉዳዩን በአግባቡ ማኔጅ ማድረግ አለባት።